Salam, welcome back my followers, my subscribers. Today we will see this instruction. It says put the words in the correct order to make sentences and questions ይለናል ማለት ነው። ስለዚህ በዛሬ ትምህርታችን የምናየው እዚህ ላይ እነዚህን ስድስት ጥያቄዎቹን በትዕዛዙ መሰረት መስራት ነው ማለት ነው። ፎር ኤግዛምፕል እዚህ ላይ እያለን ያለው ትዕዛዙ ምንድን ነው? ኦኬ ትዕዛዙ እያለን ያለው put the words in the correct order ማለት ትክክለኛ በሆነ ቅደም ተከተል ቃላቶችን ማስቀመጥ ነው ማለት ነው። አስቀምጣችሁ አረፍተ ነገሩን የተሟላ አድርጎ መስራት ማለት ነው። ሶ እዚህ ላይ ምን ይለናል? የመጀመሪያው ስቱደንት ኤ አይም ይለናል ማለት ነው። ሶ ሲስተካከል የምን ይሆናል? አይም ስቱደንት ይሆናል ማለት ነው። አይም ስቱደንት ይሆናል። ኦኬ ናው ሌትስ ጎ ቱ question 2. It says teachers aren't we ይላል። ሶ ይህን ስታስተካክሉት ምን መሆን አለበት? መጀመሪያ ሳብጀክቱን መጻፍ አለብን። ስለዚህ we እንላለን። ከዛ ቨርቡ መከተል አለበት። ቨርቡ ደግሞ እዚህ ላይ ኔጌቲቭ ቨርብ ነው። ስለዚህ we ለን aren't እንላለን። we aren't ከዛ የመጨረሻው እንትናችን ኮምፕለመንት ወይም ደግሞ ኦብጀክታችን ነው ማለት ነው። እዚህ ላይ ኮምፕለመንት ነው ማለት ነው። we are not teachers እንላለን ማለት ነው። እዚህ ላይ we are not teachers እና ፉል ስቶፕ እዚህ ላይ እናስቀምጣለን ማለት ነው። ስለዚህ ሲስተካከል ትርጉም ያለው ንግግር እንዲሆን በዚህ መንገድ መስተካከል አለበት ማለት ነው። ሶ እንግሊዘኛ always we have to use to make a positive statement we have to use subject plus verb plus complement or object እናደርጋለን ማለት ነው። ኦኬ ስለዚህ በዛ ህግ መሰረት እንደዚህ እናሟላለን ማለት ነው። ኦኬ question 3 ኦኬ ኢንቲክ ማለት እሺ question 3 ምን ይለናል? the from I'm not USA ይለናል። ስለዚህ ምን ለማለት ነው የተፈለገው? እኔ ከዩኤስኤ አይደለሁም ለማለት ነው የተፈለገው። ስለዚህ ሳብጀክት እንፈልግ። ስለዚህ ሳብጀክት I am የሚለው ከቨርቡ ጋር መጥቶልናል። ስለዚህ አይም እንላለን። እዚህ ላይ አይም ከዛ አፍራሽ ካለ ናት እዚህ ላይ አለ። እዚህ ላይ ኔጌሽን የምንጠቀምበት አድቨርብ። ስለዚህ እዚህ ላይ አም ናት እንላለች ላይ አይም ናት አድቨርብ ምን ያልኩት? ኦኬ አይም ናት ከዛ አይም ናት ከዛ from እንላለን። እዚህ ላይ preposition from I'm not from the USA I'm not from the USA እዛ full stop እናደርጋለን ማለት ነው። እኔ ከዩኤስኤ አይደለሁም ልንል ስንፈልግ ማለት ነው። ኦኬ then we will go to question 4. question 4 ደግሞ ምን ይለናል? for ኦኬ አር ዩ ብሎ question ማርክ አለ። ስለዚህ አሁን እዚህ ላይ ምን እያለን ነው? ኦኬ አር ዩ ኦኬ ይሄን ስናሟላ ደግሞ ስናስተካክል ምን እንላለን? ደህና ነህ ለማለት ነው። ስለዚህ ደህና ነህ ስንል question ስለሆነ አር እንላለን። እዚህ ላይ አር ከዛ ዩ ሳብጀክቱ ይከተላል። ከዛ ኦኬ አር ዩ ኦኬ እዛ question ማርኳ እዚህ ላይ ትሆናለች። ስለዚህ አር ዩ ኦኬ ደህና ነህ ማለት ይሆናል ማለት ነው። ኦኬ ሌትስ ጎ ቱ question 5. question 5 says you are how ይላል። ስለዚህ you are how ካለን ምን እያለን ነው? እንዴት ነው ማስተካከል ያለብን? how እንላለን። ይህም እንዴት ነህ ለማለት ነው። ስለዚህ how ከዛ are ከዛ you ከዛ question ማርክ ማለት ነው። how are you እንላለን ማለት ነው። ስለዚህ how are you ስንል እንዴት ነህ እያልን ነው ማለት ነው። ስለዚህ ጥያቄ ስንጠይቅ WH questions ወይ ደግሞ የመጠየቂያ ቃላቶች ካሉ how what who ምናምን እንላቸው እነሱ ካሉ ቀድመን እንጠቀማለን። ከዛ ውጭ ከሆነ ግን verb to beዎች ከሆኑ verb to be plus subject ይሆናል። ሌሎቹም ለምሳሌ verb to beዎች አሉ፣ ሞዳሎች አሉ፣ ሞዳል ቨርቦች ማለት ነው። verb to do እንዲሁ verb to have ካለ ቀድሞ ይገባል ማለት ነው።
ሶ በዚህ መንገድ how are you ብለን እንዴት ነህ ወይ ደግሞ እንዴት ነሽ ወይ ደግሞ እንዴት ናችሁ ለማለት እንጠቀማለን ማለት ነው። the last but not the least የመጨረሻው ምን ይሆናል? ለንደን we in are ይላል። ስለዚህ ለንደን ነው ያለነው እያሉ ለመጠየቅ ምን ትላላችሁ? are ትላላችሁ። verb to be ይቀድማል ማለት ነው። are ከዛ ሰብጀክቱ are we in London ከዛ question mark ትጠቀማላችሁ። are we in London ትላላችሁ። ጥያቄያችሁን ለንደን ውስጥ ነው ያለነው ብላችሁ እየጠየቃችሁ ይሆናል ማለት ነው። ስለዚህ ሁሌም አጫጭር ቪዲዮዎችን ነው የምሰራላችሁ። የዛሬ ስራችን ይመስላል። ሶ በነገ ትምህርታችን በነገ ትምህርታችን ደግሞ ያው የምናየው እዚህ ይሄኛውን ይሆናል ማለት ነው። ኦኬ ይሄን ማለት ነው። ቢኤችን እናያለን። ምን ይለናል? complete the sentence with the country names use the letters in brackets ይለናል። ስለዚህ ብራኬት ውስጥ ያሉ ቃሎች አሉ እዚህ ላይ እንደምታዩቸው እንደነዚህ አይነት አሉ። አስተካክለን ለምሳሌ RABILZ ይላል። ብራዚል ለማለት እንጠቀምበታል እዚህ ላይ። ይሄኛውን ብራዚል ለማለት ነው ይሄ ማለት ነው። በሌላ ሮም ኢን ቦሎኛ አር ኢን ይልና ስለዚህ ይቺ ቃል TILYA ይላል። ምን ለማለት ነው? ለምሳሌ ይሄኛውን እንስራው ለዛሬ ኢታሊ ለማለት ይሆናል። ኢታሊ ለማለት ትጠቀሙበታላችሁ። ስለዚህ ፊገር አውት እያደረጋችሁ እዚህ ላይ ምን ለማለት ሊሆን እንደሚችል እዚህ ላይ ያሉትን እየገመትን ማስተካከል ነው። ግን ፍንጩ እዚህ ላይ እንደምታዩት ነው። ለምሳሌ ሪዮ ዲ ጃኔሮ ኢዝ ኢን ይልና ሪዮ ዲ ጃኔሮ ያለው እንትን ውስጥ ነው እያለን ነው። ይሄ እንትን የተባለው ሀገር ያው በገረብ ዝም ብሎ እንዲሁ በፊደላት እየተቀምጧል። ስለዚህ አስተካክለን ብራዚል ማለት ነው። ሮም ኢን ቦሎኛ አር ኢን ይልና ሮም እና ቦሎኛ ያሉት ደግሞ የት ነው? እዚህ ፊደል ውስጥ ይገኛል። ኢታሊ ይሆናል ማለት ነው። አሁን ቶኪዮ ደግሞ የት ነው ያለችው? ጃፓን ነው ያለችው እዚህ ላይ። ስለዚህ ጃፓን ብላችሁ ታስተካክላላችሁ አይነት ነገር ነው። ሶ በዚህ መሰረት መስራት እንችላለን። ሶ ለነገ ይሄን እንሰራለን እያለን በየቀኑ አንዳንድ ቶፒኮችን ቀለል ባለ ሁኔታ እያስተማርኳችሁ እንቀጥላለን። ለዛሬ በዚህ በቃናል። ላይክ፣ ሰብስክራይብ እና ሼር እያደረጋችሁ አበረታቱኝ። በተረፈ ሰላማችሁ ያላችሁ ይብዛ። የነገ ሰው ይበለን።